የእግዚአብሔርን ሐሳብ ይዘን በተለይ በዚህ ዓመት እንደ መሪ ጥቅስ ያዝነው እግዚአብሔርን መፍራት የሚለው ርዕሳችንን ስር በርካታ ነጥቦችን ያነሳን ነው። ከጊዜ አንፃር ብዙ አልመለስም፣ ግን ባለፈው ሳምንት በዓለም ከሚገኝ እድፍ ራስን መጠበቅ ነው አንደኛው እግዚአብሔርን መፍራት የሚለውን ሐሳብ አንስቻለሁ። ከዓለም እድፍ ራስን ጠብቀን መኖር ነው ስንል ምን ማለት ነው? በዓለም እድፍ እንዴት ነው ራሳችንን የምንጠብቀው? የተላክነው ወደ ዓለም አይደለም ወይ? ሂዱ ወደ ዓለም ሁሉ ነው ያለን። ወደ ዓለም ሁሉ ሂዱ ብሎን ዓለም ውስጥ ተልከን እንዴት አድርገን ነው ከዓለም እድፍ የምንጠብቀው ከተባለ በቃሉ መጽሐፍ ሲነግረን ባለፈው እንዳነሳውላችሁ ዮሐንስ 17 ላይ ኢየሱስ ክርስቶስ እኔ በዓለም አይደለሁም እነሱም ከዓለም አይደሉም፣ ግን የት ነው የላኳቸው አለ። ወደ ዓለም ላኳቸው ብሎ የተላክነው ዓለም ላይ የምንኖረው ዓለም ላይ ደግሞ ከዓለም እድፍ ራስን መጠበቅ ተብለናል። እንዴት ነው የምንጠብቀው ሲባል በቃሉ ኢየሱስ የጸለልን ጌቴሰማኒ ላይ እንድታወጣቸው አለምንም እዛው እያሉ ግን ከክፉ ጠብቃቸው ተብለን እዚሁ ዓለም ላይ ነው የምንኖረው። ክፋት አለ፣ አመፅ አለ፣ ሞት አለ፣ ብዙ ወጥመዶች አሉ። እዛው ነው የምትኖሩት ብሎ ግን በቃል ጠብቃቸው እኔ የሰጠኸኝን ክብር በሙሉ ሰጥቻቸዋለሁ ብሎ በዓለም ላይ ተጠብቀን እንድንኖር የተፈቀደልን ሰዎች ነን፣ የተጸለየልን ሰዎች ነን። ስለዚህ እንደ ተራ ሰው ራሳችሁን አትቁጠሩ። ከዓለም አይደላችሁም ብሎ መጽሐፍ ነግሮናል። ከዓለም አይደለንም ብለን ማመን አለብን። ልዩነት የሚፈጥር ህይወት መኖር የምትፈልጉ ከሆነ ከየት እንደሆናችሁ ወቁ ብያለሁ። ከየት እንደሆናችሁ ስታውቁ ነው እግዚአብሔርን የምትፈሩት። ኢየሱስ እኔ ከዓለም አይደለሁም ከዓለም አይደለሁም እነሱም ብሎ ተናግሯል። ይሄንን ስንቶች ታምናላችሁ? ተቀብላችሁታል? ይሄን በደንብ አሜን በሉ። በቃ ይሄንን እስቲ ጥቅስ ጻፉት። የትኛው ቤት ግርግዳ ላይ ነው ያያችሁት ከዓለም አይደለሁም? ከዓለም አይደላችሁም ተብለናል። ስለዚህ ከዓለም አይደለንም፣ የምንኖረው ግን ዓለም ላይ ነው። ስለዚህ ከዓለም እድፍ ራሳችንን ጠብቀን እንደ ምንድን ነው የምንኖረው? እንደ እንግዳ እንደ ምጻተኛ የምንኖርበት ምድርና ዓለም ላይ ተጠንቅቀን እግዚአብሔርን እያከበርን ኢየሱስ ሲምር እኮ ዓለም ላይ ነው ይኖር። ለዚህ ነው እኮ መጽሐፍ ጽድቅን ወደድክ አመፃን ጠላህ ይላል። ስለዚህ እግዚአብሔር አምላኩ በደስታ ዘይት ምን አደረጋለ? ቀባ። ስለዚህ እግዚአብሔርን መፍራት ማለት ዓለም ላይ ከዚህ ከክፋት ወጥተን ችግር የሌለበት ቦታ ተወስደን አይደለም እግዚአብሔርን መፍራታችን የሚታወቀው። ችግር ያለበት፣ አመፅ ያለበት፣ ኃጢአት ያለበት፣ ርኩሰት ያለበት፣ በጣም ብዙ የሚያጠፋፋ ነገር ያለበት ውስጥ ገብተን አለመሆን ነው። እንደሱ ታዲያ ይቻላል ወይ ፓስተር ቸሪ? ታዲያስ የሰጠንን እኮ ስለሚያውቅ እኔ እልካቸዋለሁ ተኩላው መካከል እልካቸዋለሁ ወደ ዓለም ያለው የሰጠንን እኮ ያውቃል። የተሰጠን ጸጋ ከፍ ብለን እንድንኖር የሚያደርግ ወገኖቼ የምንኖረው ዓለም ላይ ነው። ዓለም ላይ ነው። ዓለም በክፉ ተይዛለች። ዓለም ላይ አሁን የሚሰራ መንፈስ አለቃ አለ። ኢየሱስ የላከን የት ነው? ዓለም ላይ። እኔ የሰጠኸኝን ቃል ሰጥቻቸዋለሁ ብሏል። ስለዚህ ዓለም ላይ ያለው ክፉ አመፅ ችግር እንዳያገኘን ምን አለ? ቃሉ አለኝ ውስጥ። እኛ የገባነው ቃል ውስጥ ነው። ሰይጣን ይሄን ያውቃል። በትክክል የእግዚአብሔርን ቃል እውነት ተቀብለው ቃል ውስጥ የገቡትን ሰዎች የት ገቡ ብሎ ነው የሚያምነው? ሰማይ ገቡ ነው የሚለው። ስለዚህ እነሱም መንካት ማለት የእግዚአብሔርን መንግስት መንካት እንደሆነ ያውቃል። አሁን የሰይጣን አድቫንቴጅ እኛ የገባንበትን አለማወቁ አይደለም። እኛ የገባንበትን አለማወቃችን የሰይጣን አድቫንቴጁ። ለዚህ ነው ሲያስፈራራን የሚኖር። ሰይጣን አድቫንቴጁ የኛ አለማወቅ ብቻ ነው። ጨለማ ገዢ ነው። ጨለማ ማለት አለማወቅ ነው። ጨለማ ማለት የሆነልንን አለመረዳት ነው። ጨለማ ማለት እግዚአብሔር የሰጠንን አለማወቅ ነው። ይሄ ጨለማ ነው፣ ድንቁርና ነው። እዛ ውስጥ ነው የሚመሽገው። እሱ ውስጥ ቁጭ ብሎ ነው እግዚአብሔር ይቅር ብዬሃለሁ እያለን ይቅርታውን አንቀበልም። አለማወቃችን ይጠቀምበታል፣ ይከሰናል። እግዚአብሔር ተነስተሃል እያለ ወድቅ ያለው እንዳለን አለማወቃችን ይጠቀምበታል፣ ወድቀሃል እያለ ይጫወትብናል። ኃጢአታችን ተሰርዮዋል፣ ኃጢአቴች በእግዚአብሔር ቃል ተሰርዮልህ እያለ እሱ የድሮ ዶሴ አምጥቶ ይፈትንሃል። በምን? ባለማወቅ። ግን የእግዚአብሔር ቃል በትክክል ሰው ሲቀበልና ቃሉ እሱ ውስጥ ሲገባ፣ ሰውየው ቃል ውስጥ ሲገባ የገባው በሰማይ የሚተዳደረው በሰማይ ሕግ እግዚአብሔር እጅ ሊገብቷል። እስቲ አሜን። አንድ የገባው ሰው አሜን ይበል። ልክ ይህንን የእግዚአብሔር ቃል አምናችሁ ስትቀበሉ ከዓለም አይደለሁም ያለሁት ግን ዓለም ላይ ነው፣ ይህን ህይወት እንድኖረው ያደረገኝ ኢየሱስ የጸለየልኝ ኢየሱስ የሰጠኝ ቅድስና ጽድቅ ቃል ነው ብላችሁ ስታምኑ ሰይጣን ይህን እውቀት ያውቃል። በቃ ያውቃል። ይሄ ልክ ሲገባችሁ እንደማይችላችሁ ያውቃል። ጸልያችሁ አይደለም ተኝታችሁ ታሸንፉታላችሁ። ይሄ ሳይገባችሁ ግን ጸልያችሁ አይደለም እየጮሃችሁ አታሸንፉት። እየጮሃችሁ የምትፈሩ ነው የምትሆኑት። ከዓለም አይደላችሁ። አሜን በሏ። ከዓለም አይደላችሁ። የምትኖሩት ግን ዓለም ላይ ነው። አሁን ይሄ በጣም ቀልድ ነው የሚመስለው፣ ግን ይሄ ነው ቃሉ ቢል ይሄ ነው። እዛ ጋር ብዙዎችን እያሰረ የሚገድለው አለ፣ እዚህ ጋር እኔ ያለው
በመሃል ላይ ቃሉ አለ፣ የእግዚአብሔር ቃል አለ፣ ያመንኩት ቃል አለ። ያመንኩትን አውቀዋለሁ እንዳለ ያመንነውን እናውቃለን። የገባነው ሰማይ ነው። ልክ የእግዚአብሔር ልጅን ስናምን የእግዚአብሔር መንግስት ወራሾች ሊሆን ኢሚዲየትሊ የእግዚአብሔር መንግስት ወራሾች ሆነን እግዚአብሔር በእኛና በጠላት መካከል በእኛና በርኩሰት መካከል በእኛና በጠላት እግዚአብሔር የሚያስገርም አይነት ህልውናውን ያደርጋል። እንጠበቃለን። ክብር ለኢየሱስ ይሁን። እንኳን እኛ ኢዮብ ጋር ሄዶ ታስታውሳላችሁ፣ ሰይጣን አንተ ምን ሆነሃል ነው ያለው ለእግዚአብሔር። አጥር ሆነህለታል። ኢዮብ ሰፈር ኢዮብ ሰፈር ሲሄድ ማዕት ሰፈር ገብቷል፣ ማዕት ቤት ገብቶ ወጥቷል፣ ብዙ ቤት ሄዷል። ሰይጣን ግን መጣውና ስዞር ሳይ አንተ ለኢዮብ አጥሩ ነሃል። ወገኖች እግዚአብሔር አጥራችሁን፣ እግዚአብሔር ጠባቂያችሁን። እስቲ በደንብ አሜን በሉ። እግዚአብሔር አሳልፎ አይሰጣችሁ። ይሄንን አምናችሁ ማትሄዱ ከሆነም መጸለይ ትርጉም የለው። ክብር ለኢየሱስ። ስለዚህ እግዚአብሔርን መፍራት ከዓለም መውጣት ሳይሆን ከዓለም እድፍ ራስን መጠበቅ፣ በእግዚአብሔር ቃሉነት ተጠብቆ ጌታን እያከበሩ መኖር ነው ብያለሁ። ዛሬ አንድ ሁለት ነጥብ ልንገራችሁ። ይሄ ምናልባት እዚህ ኤጳፍራ ኤክሶስ ቤተክርስቲያን ለምትመጡ ሰዎች ለብዙዎቻችሁ ደህና ስለሆናችሁ ጤናሞች ስለሆናችሁ እግዚአብሔር ይባርካችሁ። ነገር ግን ይሄ እንደ ዕውቀትም ብትይዙት አሁን በጣም በተለይ በማያምኑ ሰዎች የምንከሰስበት በማያምኑ ሰዎች በተደጋጋሚ የሚነሳ ኢሹ አለ፣ የአለባበስ ጉዳይ። ስለዚህ በአለባበስም እግዚአብሔር ፊት መቀደስ፣ በአለባበስ በመቀደስ እግዚአብሔርን መፍራት ማሳየት አለብን። አለባበስ በተቻለ መጠን ለክርስትና እምነት መከበር ምክንያት እንዲሆን ማድረግ መቻል አለብን። እግዚአብሔርን መፍራት በአለባበስ ተቀድሶ አለባበሳችን የእግዚአብሔርን ስም እንዳያሰድብ አድርገን በምንኖርበት ማህበረሰብ በምንኖርበት ሶሳይቲ መካከል የእግዚአብሔር ስም በክፉ እንዳይነሳ አድርገን በመኖርም እግዚአብሔርን መፍራታችንን ማሳየት እንችላለን። ህብረተሰቡ ክፉ ነው ብሎ ህብረተሰቡ የማያምንበት ህብረተሰቡ ርኩሰት ነው ብሎ ህብረተሰቡ ኃጢአት ነው ብሎ የሚያምንበትና ህብረተሰቡ ውስጥ ያለ ቅቡልነት የሌለውን አለባበስ በማስወገድ በህብረተሰቡ ውስጥ በጤነኛ ሁኔታ በመመላለስ እግዚአብሔርን መፍራታችንን ማሳየት እንችላለን። በአለባበስ መቀደስ አለብን። ለምንድን ነው ፓስተር ቻሪ እንደዚህ የምትለው ካላችሁ፣ ከዚህ በፊትም የዛሬ 5 ዓመት 6 ዓመት አካባቢ ስለ ጋለሞታዎቹ ስለ 4ቱ ጋለሞታዎች ስናገር አንስቼዋለሁ። የጋለሞታ የሚባል አለባበስ አለ። ያው በየዘመኑ ጋለሞታ ይቀያየራል ታውቃላችሁ። በሆነ ዘመን መጽሐፍ ቅዱስ ምሳሌ ምዕራፍ 7 ቁጥር 10 ላይ ሄዳችሁ ተመለከቱ። የጋለሞታ ልብስ አይተገኘ በተለይ አይምሮ ጎሎታል የተባለው ወጣት ታስታውስ። በቤቴ መስኮት ሆኜ ወደ አደባባይ ተመለከትኩ አለ። ስመለከት ወጣቱን አይምሮ ጎሎት አየሁታል። ወጣቱ የጎደለው መኒ አይደለም፣ ውበት አይደለም፣ አይምሮ ጎሎት አየሁት ይላል። አይምሮ የጎደለውን ወጣት አየሁት። ከዛ በቤቷ መንገድ በሰፈሯ በኩል በእነሱ ሰፈር በሰፈሯ አቅጣጫ ወክ ያደረግ ነበር ይላል። ከዛ አንድ የጋለሞታ ልብስ የለበሰች ሴት አገኘችው ይላል መጽሐፍ። የለበሰችው ምንድነው? የጋለሞታ ልብስ የለበሰች። ምናልባት እሱ የጋለሞታ ልብስ እኮ በሆነ ዘመን ደግሞ ተሽሮ የጋለሞታ መሆኑ ቀርቶ የቤት እመቤት ሊሆን ይችላል። በዚያን ዘመን ግን የጋለሞታ ልብስ የለበሰች ሴት አገኘችው። እቺ ሴት የወጣችው ይላል የጋለሞታ ልብስ የለበሰችው ሴት ነፍሳት ለማጥመር ነበር የወጣችው። ለምሳሌ 7ን እዩት። የሴትዮዋ ንግግሯ አንደበቷ ላይ የሚፈሰው እንደ ማር የሚፈስ ድምፅ አለ። ወይኔ ምናምን በጣም ነው ሰርፕራይዝ ነው ያረከኝ ሳስብ ምናምን ያለችው። ሰውየውን እንዴት አድርጋ ወጣቱን እንዳሞቀችው። አንተን እያሰብኩ ላገኝ አሁን እያሰብኩ ነበር እኮ። ይገርምሃል፣ አሁን ባሌ የለም ሩቅ አገር ሄዷል። ሙሉ በከረጢት ብዙ ገንዘብ ይዞ ሄዷል። ሙሉ ጨረቃ እስኪሆን ድረስ አይመለስም። አሁን ወደ ቤት እንሄድ፣ በፍቅር እንርካ፣ ሌሊቱን እንተቃቀፍ፣ ደስ የሚል ሌሊት እናሳልፍ። አልጋችን ተነጥፏል፣ ከርቤው ምኑ ተነጥፎበታል፣ ላፉ ሽቱ አርከፍክፌበታለሁ ምናምን ብላ ማዕት ነገረችው። እስኪ ስትድረስ ወጣቱ ውዝዝ ብሎ ከዛ አይደል ግጥም አድርጋ ሳመችው ይላል። እነዚህ ጋለሞታ ምናምን እፍረት የለም ታውቃላችሁ። ጋለሞታ ውሸት ምናምን እነሱ ጋር ኖርማል። ውሸትን እውነት አድርገው ማውራት ይችላል። በደንብ ያዘችው። የጋለሞታ ልብስ አትልበሱ ለማለት ነው። የጋለሞታ ልብስ የለበሰች ሴት ነበረች። ስራዋ ደግሞ ነፍሳት ማጠመድ ነው ይላል። ዛሬ ቤተክርስቲያን አካባቢ እሱ ባይሆን እሱን ትተን በስነ ስርዓት በመመላለስ እግዚአብሔርን መፍራታችን ማሳየት እንችላለን።
ባለፈው እንዳልኳችሁ እግዚአብሔርን መፍራት ወንበር እያለ መሬት መቀመጥ አይደለም። እግዚአብሔርን መፍራት መጥመልመል አይደለም። እግዚአብሔርን መፍራት አጉል የሆነ ጎባጣ ምናምን አይደለም። እግዚአብሔርን መፍራት የእግዚአብሔር ቃል እንዳይሰደብ፣ ስሙ በክፉ እንዳይነሳ፣ በማህበረሰብ በሶሳይቲ መካከል ትውልዱ መካከል እግዚአብሔር ሰዎች ለእግዚአብሔር ያላቸው አመለካከት እንዳይበላሽ፣ እግዚአብሔርን ሰዎች እንዲወዱት እንዲያከብሩት አድርጎ መኖር ነው። እግዚአብሔርን በእኛ አለባበስ ምክንያት የሚያጣጥሉት የሚያወርዱት የሚንቁት ከሆነ ትክክል አይደለም። የሚገርሙ ጋለሞቶች የሚለብሱት ነፍሳት ለማጥመድ ነው ይላል። በቃ ነፍሱን እስኪስት ድረስ ይላል። ከዛስ ውሻ ወደ ስራቱ፣ ወፍ ወደ ወጥመዷ፣ በሬ ለመታረድ ወፍ ወደ ወጥመዷ፣ ውሻ ወደ ስራት እንደሚሄድ ለነፍሱ ጥፋት እንደሆነ ሳያውቅ ፍላጻ ጉበቱን እስኪወጋው ድረስ አላወቀም ነበር ይላል። ጋለሞታ እንደዚህ ነው የሚያደርገው። ነፍሳትን ነው ከቤተ ክርስቲያን የምታጠምደው። ጋለሞታ እንደሱ ነው ስራው። ሌሎችን ሰዎች አትራክት አድርጎ ስቦ ከዴስቲኒያቸው ማስቀረት ወይ ማዘግየት ወይ መግደል ስራው እንደዚህ ነው። ሌባው ሊሰርቅ ሊያርድ ሊያጠፋ፣ እኔ ሰይጣንን በአካል ቸርች ውስጥ አይቼው አላውቅም። አይታችሁ ታውቃላችሁ? ይገርማል። በቀደም ሰይጣን እዛ ጋር ቁጭ ብሎ ነበር ይባላል አይባልም? ሰይጣን እንደሱ አይደለም። ነፍሳትን ለማጥመድ ግን የታጠቃቸው ቱታ ያረጋቸው ሰዎች ግን አሉ። ወደዳችሁም ጠላችሁ። አንደኛው የሚገለጡት ባለባበስ ነው። እዚህ ጋር የሚነገረውን የእግዚአብሔር ቃል ትኩረት ሰዎችን ከዛ ነገር ሰዎችን አንስተው የሰዎችን አይን የሰዎችን አይምሮ ወስደው እነሱ ብብት ውስጥ እነሱ ብንብርት ላይ እነሱ ምናምን ላይ መለጠፍ ማለት ነው። ከዛ አጥምደው እነዛን ሰዎች በተለየ ሁኔታ ወጥመድ ነው አጥምዶ ነፍሳትን ማጥፋት። ስለዚህ ጥንቃቄ ያስፈልጋል። ስለዚህ በህብረተሰብ ውስጥ በክፉ ስራቸው ወይም በኃጢአት መንገዳቸው የሚታወቁ የሆኑ አለባበሶችን የራቅን መሆን አለብን። አሁን ከረንትሊ ያለው የጋለሞታ አለባበስ የትኛው ነው? ጋለሞታ የሚባለውስ ማን ነው? ጋለሞታ ማለት ራሳቸውን ለሽያጭ ያወጡ ናቸው አይደል? እነሱ ተለከፍን ብለው ይበሳጫሉ። ሰላም ናቸው። ጋለሞታ ተለከፉ። እንዴት ትለክፈኛለህ? እንዴት ትጠቅሰኛለህ? ነው ትላለች አትልም። ትደርብልሃለች። እንደውም ትሰልስህና ትራክ ውስጥ ጋለሞታ ተለከፍኩ አይል። ለምን? ስራው ስለሆነ። ጋለሞታ ወንድም አለ በነገራችን ላይ ወንድም ሴትም ተለከፍኩ ብሎ ጋለሞታ አይበሳጭም፣ አይናደድ። ለምን? ለዛው ስራ ፐርፐዙ እሱ ስለሆነ ሰዎችን ማጥመድ ስለሆነ ወጥመዳቸው እስከገቡላቸው ሰዎችን ይዞ መሄድ ነው። አሁን የሚያሳዝነኝ ነገር ጋለሞታ የሆነ አለባበስ የለበሱ ሰዎች ለምን ተለከፍን ብለው ሲበሳጩ ነው የሚገርም። ኦልሬዲ ይሸጣል ብላችሁ አንድ ነገር ላይ ለጥፋችሁ ሰው ስንት ነው ብሎ ሲጠይቅ ለምን ትናደዳላችሁ? ስለዚህ ቆም ብሎ ማሰብ በጣም ጥሩ። ስለዚህ ይሄ የጋለሞታ አለባበስ የሚባለው ለጥፋት ሰዎችን የሚያዘጋጅ ሰዎችን የሚያጠፋ ወጥመድ ስላለበት ከዚህ ራሳችንን በመጠበቅ እግዚአብሔርን መፍራታችንን ማሳየት አለብን። ክርስቲያኖች ከዚህ መጠበቅ አለብን። እዚህ የላችሁም አውቃለሁ፣ ግን ድምጻችንም ትንፋሻችንም በምድሪቱ ላይ ስለሚወጣ የምትሰሙ ወደፊት እግዚአብሔርን እያመለካችሁ ለመኖር ፕሮግራም የያዛችሁ አሁን የተነሳችሁ ብዙ ወጣቶች የምታማምሩ ወጣቶች አያለሁ። በተለይ በሚዲያ ላይ የሚገርሙ ወጣቶች አያለሁ። እግዚአብሔርን እንደሚወዱት ያስታውቃል። ግን እግዚአብሔርን መፍራት ምን ማለት እንደሆነ የማያውቁ ሳያውቁት አየር ላይ በተለቀቀው ነገር ተጠልፈው ራሳቸውን ለግልሙትና ወንበር ላይ ያስቀመጡ በሚያሳዝን ሁኔታ ሰዎች በጋለሞታ ዋጋ ሊሰፍሯቸው የተነሱ በጣም ብዙ በርካታ ወጣቶች አሉ። እግዚአብሔርን እኮ ስለሚጠሉት አይደለም፣ ስለማያውቁ ማህበረሰቡ መካከል ራስን የሚያረክስ ራስን የሚያወርድ ዝቅ የሚያደርገው ነገር ምን እንደሆነ ስለማይረዱት ራሳቸውን ለገበያ ያቀረቡ ሰዎች አሉ። ስለዚህ ቤተክርስቲያን በምትኖርበት ሀገር በሰዎች ዘንድ በባህሉ ማህበረሰቡ መካከል የኖሩ እሴት ምናምን ወግ አለ። ያንንም ያማከለ መሆን አለበት። የምናደርገው ነገር እንደሱ መጠንቀቅ አለብን። ስለዚህ ቤተክርስቲያን ያለችበት ሰፈር፣ ቤተክርስቲያን የምትኖርበት መንደር፣ ቤተክርስቲያን የምትኖርበት ሀገር፣ ቤተክርስቲያን ያለችበት ሀገር ካልቸር፣ ሰፈር፣ ኑሮ፣ ህይወት ምን ይመስላል ብሎ መጠየቅ ጥሩ። እግዚአብሔርን ልናመልክ የተመደብንበት እኔና እናንተ ኢትዮጵያ የምትባል ሀገር ውስጥ ያለነው 80 ምናምን ብሔር ብሔረሰብ የሚኖርባት ናት። ራቁት ኖርማል የሆነበት ክልል አለ። ለምሳሌ ባህሉ ራቁቱን መኖር እንድትጥል ያለ ጡታቸውን ራቁታቸውን የሚኖሩ ሰዎች ያሉበት ሀገር አለ። አሁን እዛ ሄደ ሱሪና ኮት መልበስ ነው ምናልባት ጋለሞታ የሚያደርግ።
የሚኖረው ማህበረሰብ የሚኖሩትን ሰዎች እንዴት ነው እግዚአብሔርን የሚያስቡት? ይሄ ነገር ስንቶችን ነው የሚጥለው የሚያነሳው ብሎ ጠየቅ። ጥሩ ነው። የምንኖርበት ሰፈር ቤተክርስቲያንን ይዘን ጌታን የምናገለግልበት የምንኖርበት የምንወጣበት የምንገባበት አካባቢና ሰፈር ካልቸር ጥንቃቄ የተሞላ እይታ ያስፈልገዋል። ያንን የሚመጥን ህይወትና ኑሮ መኖር ያስፈልገናል። እግዚአብሔር ከዚህ ይጠብቀን። አሜን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 4 ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህ ዝግተኛ መንፈስ ያለው የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ ይላል። ዝግተኛ መንፈስ ነው እግዚአብሔር የሚፈልገው። በጴጥሮስ መልእክት ውስጥ ስንመለከት ዝግተኛ የዋህና ዝግተኛ መንፈስ ያለው የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ ይላል። ስለ ልብስ ወደ ላይ ወርዳችሁ ብታነቡት በርካታ ነገር ይናገራል። እኔ ከጊዜ አንጻር እችን ጥቅስ ልሰጣችሁ ፈልጌ ነው። ስለዚህ ለክርስቲያን እንደሚገባ መልበስ እግዚአብሔርን መፍራት እንደሆነ ማወቅ አለብን። እስቲ ለክርስቲያን በሉ። እግዚአብሔር ይባርካችሁ እንደ ትልቅ ስላልሆናችሁብኝ። ለክርስቲያን እንደሚገባ መልበስ እግዚአብሔርን መፍራት ነው። አዎ እኔ ማን ከሬዳሽ ማን ምን አገባው እኔ ከተመቸኝ ምናምን አይባልም። እንደሚገባ አካባቢያችንን፣ ሰፈራችንን፣ ምድራችንን፣ ሀገራችንን ማየት በጣም ያስፈልጋል። ግዴለሽ መሆን የለብንም። ማመኔ ምን አገባው ማለት አይቻልም። ይሄንን አስበን ስንኖር እግዚአብሔርን መፍራታችን በሱ ይታወቃል። ስለዚህ ነው ስለ ስጋ እንኳን ስጋም ወደ አፍ የሚገባ ምንም የተከለከለ ነገር ግን ወንድምህ የሚሰናከልበት ከሆነ ለዘላለም ስጋ አትብላ ተብሎ እኮ የተጻፈልን ሰዎች። ስጋ አሁን ምን ችግር አለው? ግን የኔ መብላት ሌላውን የሚያሰናክለው ከሆነ ለዘላለም ቢቀርስ ሌላው ከሚሰናክል እግዚአብሔርን አመልካለሁ ብዬ ሰዎችን ማሰናክል መሆን የለብኝም ነው። ስለዚህ ክርስትና አሁን ይህንን ስንማር ኋላ ቀር ላረጋችሁ ወይም ቀሽም ላረጋችሁ ወይ ፋራ ላረጋችሁ እንደው ከትውልዱ ዝቅ እንድትሉ አይደለም። ክርስትና ኋላ ቀርነት አይደለም። በፈቃዳችን መብታችንን በፈቃዳችን የምንችላቸውን ነገሮች ወደን መተው ነው ክርስትና። ወደን ስለተውን ነው፣ ፋራ ስለሆንን አይደለም። የሚደረገውን በተሻለ ማድረግ የምንችል ሰዎች ነን። በተሻለ አንዳንዱ ሰው እኔ አሁን ደርሶ በጣም አራዳ ሊሆን ሲነሳ በጣም ነው የሚያሳዝነን። እኛ ጀምረን ፈጥረነው ጠለነው የመጣነው ነገር ማለት ነው። ምንም ማናቅ ምንም ማናይ ምንም እማንችል የሚመስለው ማለት ሰው አለ፣ ግን አይደለም። እግዚአብሔር ይከብር ዘንድ ነው። አሜን። የምንችለውን ሁሉ ማድረግ ብቃት አይደለም። የምንችለውን ሁሉ አለማድረግ ደግሞ ኋላ ቀርነት አይደለም፣ እግዚአብሔርን መፍራት ነው። እስቲ አሜን በሉ። ስለዚህ በንጹህ ኑሯችን ምሳሌነት ያለው ህይወት በመኖር እግዚአብሔርን መፍራታችን ማሳየት አለብን። በአለባበሱ ውስጥ ያለውን እግዚአብሔርን መፍራት ማለማመድ መቻል አለብን። ስለዚህ ወደ ቤተ ክርስቲያን ስንመጣ ምንድነው ታጥቄ የሚሄደው? የብዙ ሰዎችን አቴንሽን የሚወስድ ነው። ሰው እግዚአብሔርን እንዳያመልክ የሚከለክል ነው። ሌላ ሰውን የረብሸው ይሆን ብሎ ማሰብ እግዚአብሔርን መፍራት እግዚአብሔርን መፍራት ነው። ዋናው ውስጤ ነው ምን ይላል ሰው? አይ እንደሱ አይልም እኮ መጽሐፍ ቅዱስ። በአገባብ እንድንመላለስ ተጽፎልናል። ባለባበሳችን ለእግዚአብሔር ሆን ብለን የምንተወው ወደ ቤተ ክርስቲያን ስንመጣ ወደ ጸሎቱ ቦታ ስንመጣ ተጠንቀን ብንመጣ ምን ችግር አለው? ይሄ ሃይማኖተኛ ነው ይላል አንዳንድ ሰው። አሁን እንደዚህም እየተነገረ ተርፈን እግዚአብሔር ፊት እግዚአብሔር እኮ ራቆትህንም ነው የሚያውቅህ ታውቃለህ። የተከፈተ መጽሐፍ ነህ። አሁን ስለ ልብስ የምናወራው ስለ እግዚአብሔር አይደለም። በዙሪያችን ስላሉ ስለሚኖሩ ሰዎች ነው። በእኛ ኑሮ፣ በእኛ ህይወት፣ በእኛ ወጣት፣ በእኛ አገባብ፣ በእኛ አለባበስ እግዚአብሔርን ስሙም እንዳይሰደብ ነው እያወራ ያለሁት። እግዚአብሔር እኮ እርቃናችንን ነው የሚያውቀን። በአገባብ ነው መመላለስ ያለብን ነው። በአገባብ በመመላለስ በስርዓት መመልበስ፣ በስርዓት በመውጣት፣ በስርዓት በመግባት እግዚአብሔርን መፍራት ነው እሱ። እግዚአብሔርን መፍራት ከዓለም ርኩሰት መጠበቅ ራስን እግዚአብሔርን ለመምሰል ማስለመድ፣ ኑሮ ይበቃኛል ማለት እግዚአብሔርን መፍራት ነው። ኑሮ ይበቃኛል ማለት እግዚአብሔርን መምሰል እጅግም ማትረፊያ ነው ተብሎ ስለተጻፈ ኑሮ ይበቃኝ ብለን ከዓለም ርኩሰት ራሳችንን ጠብቀን እግዚአብሔርን እየወደድ ነው አካባቢያችን ለሚኖሩ ሰዎች እየተጠነቀቀን ስንኖር እግዚአብሔርን መፍራት ነው። አካባቢያችን ላሉ ሰዎች፣ ለኑሯችን፣ ለቤተሰቦቻችን፣ ለወንድም ለእህቶቻችን ሳንጠነቀቅ እየጨፈላለቅን እኔ ደስ የሚለኝን እያደረጉ ኬሬዳሽ ብለን የምንኖር ከሆነ እግዚአብሔርን እየፈራ ነው አይደለም። መጽሐፍ ቅዱስ የእግዚአብሔር ስምና ትምህርት እንዳይሰደብ ይላል። በተለይ ለሴቶች ደግሞ በደንብ ነው የተጻፈው።
ወንዶች አያስፈልጋቸውም እያልኩ አይደለም። እኔ አሁን አንዳንድ ውጥርጥር ብለው እኔ አሁን ዝም ካልነው እኔ ነገር ኤአይ ነው ወይስ እውነት ነው የማየው? አፍሪካ ውስጥ አይታችሁታል ቃልዬ? ኤአይ ነው ወይስ ነው አይደል? ጉርድ ቀሚስ ምናምን ሂል ጫማ ምናምን ወደዛ ነው የሚኬደው። እመኑኝ አሁን በጣም ሊፕስቲክ መቀባት የቀራቸው ወንዶች እየተፈጠሩ ጥርጥርጥር ብለው እንደዚህ የለና ምን ጭል ይሄው ወዴት ነገ አትጠራጠሩ። ሚኒስከርቱን አድርጎ ይመጣ ሰውዬ ሊመጣ ይችላል። እኔስ እስካለው አይመጣም። እኔ እዚህ ጋር ቆሜ አይመጣም። ወደፊት ግን ሊመጣላችሁ ይችላል ካልተጠነቀቀ። ማለት ጉርድ ቀሚስ በስነ ስርዓት በጣም የናይጄሪያ ሆስቴስ የሚመስሉ ወንዶች አይታችኋል? ሴቶቹን ነው የሚመስሉት። ጥርጥር ብለው ነው ሂል ጫማ አድርገው ማን ሻባራ ማለት ካልተሰ ይሄ ምን ችግር አለ? ዋናው ልባችን ነው ከተባለ እኮ ነው ለዛ ነገር የማንጠነቀቀው። ተው ግድ የላችሁ የምናረጋቸው ነገሮችን ማስተዋል፣ መጸለይ፣ ካቢያችሁ ላሉ ሰዎች መጠንቀቅ የሚያስፈልግ አይመስላችሁ? የኔ መጽሐፍ ቅዱስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ እንዲሁ ደግሞ ሴቶች ለባሎች ተናግረዋል። በደንብ ነው የተናገረው። ከዛ በኋላ እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር የሚገባ ልብስ ይባላል። የሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ሰውነታቸውን ይሸለሙ በሚገባ ልብስ። ልብስ ማለት የሚለበስ የሚያለብስ ማለት ገላን የሚያለብስ ማለት ራሳቸውን ከመግዛት ጋር ማለት ራሳቸውን ደግሞ የሚገዙ በጣም አሪፍ ለብሶ ሌላ አውሬ መሆን አይደለም። ራሳቸውን ደግሞ ከመግዛት ጋር ሰውነታቸውን ይሸለሙ። እግዚአብሔርን እንፈራለን የሚሉ አይልም። እግዚአብሔርን ምን እናደርጋለን? እያወራው ያለሁት ስለምንድን ነው? እግዚአብሔርን ስለመፍራት ነው። እግዚአብሔርን እንፈራለን ለሚሉት ሴቶች እኔ እያወራው ያለሁትኝ ሳታውቁ እግዚአብሔርን የምትፈሩ እግዚአብሔርን የምትወዱ በመዝሙር ሪያክት የምታደርጉ ቸርች የምትወዱ ወላጆቻችሁ ክርስቲያን የሆኑ በእግዚአብሔር ቤት እየኖራችሁ ያላችሁ ጌታን በጣም የምትወዱ በመዝሙር የምታለቅሱ መንፈስ ቅዱስ ንክት የሚያደርጋችሁ ነገር ግን ባለባበሳችሁ ደግሞ ዊርድ የሆነ ነገር ውስጥ ያላችሁ ልባችሁና እግዚአብሔር በጣም አሪፍ ሆኖ ቀጣዩ ግን ህይወታችሁ ላይ መጽሐፍ ቅዱስ እንደሚገባ የሚለው ነገር የጠፋባችሁ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ አያችሁ፣ እግዚአብሔርን እንፈራለን በውስጣችን አይደለም፣ መልካም ማድረግ አለው። መልካም በማድረግ እንጂ በሹሩባና በወርቅ ማለት በጣም ብዙ ነገር ኢንቨስት በማድረግ ወይም በእንቁ ወይም በዋጋው እጅግ በከበረ ልብስ አይሸለሙ። ማለት በጣም ውድ ነገር ለጥፋችሁ አሪፍ ምናምን አትጫወቱ። እግዚአብሔርን እንፈራለን የሚሉ ሰዎች በዚህ አይደለም የሚታዩት። እንፈራለን የሚሉ ሰዎች በሚገባ ልብስ ራሳቸውን ለብሰው በአግባቡ ለብሰው በሚገባ ማለት ነው እፍረት የሌለበት የማያሳፍር ሌላውን ሰው ጥያቄ ውስጥ የማይከት እንደሱ ነው የሚለው። ስለዚህ እግዚአብሔርን እንፈራለን የምትሉ ሰዎች በአግባብ ልበሱ። እፍረት ሲባል በአካባቢው በህዝቡ የሚሰጠው አስተያየት ነው እኮ እሱን ይመለከታል። እነሱ እንዲህ እዛ ቡና የት ያለው እነዚህ አንድ ነው፣ እንደሱ አይሁን ነው እያለ ያለው። እንደሱ አይሁን ነው እያለ ያለው። ትርጉሙ እሱ ነው፣ ሌላ የለም። እንደሚገባ ሀፍረት የሌለበት መሸለም ያስፈልጋቸዋል። ራሳቸውን በመግዛት የልብ ሰው ሆነው በአግባብ ለብሰው። ይሄ ምንድን ነው የሚያሳየው? እግዚአብሔርን እንፈራለን የሚሉ ሰዎች ምልክት ነው። ምን? በስርዓት መልበስ። በጥንት ዘመን በዘፍጥረት ፊትን መሸፈን የጋለሞታ ልብስ ነበር። ታውቃላችኋል? በየዘመኑ ነው የሚቀየረው። እዚህ ምሳሌ ላይ ያየናት ልግድግድ ነው የሚመስለኝ፣ ሰውነቷ በሙሉ ውጪ ያደረ። ዘፍጥረት ላይ ግን ስትሄዱ ፊትን መሸፈን የጋለሞታ ምልክት ነበር። ታስታውሳላችሁ? የይሁዳ ሚስት ትዕማር የይሁዳ ልጆቹ ሞቱ። በተደጋጋሚ ሴትዮዋ ባሎቿ ይሞታሉ፣ ሳይወልዱ ነው የሞቱት። ሶስተኛ ልጁን አልሰጥም ብሎ ይሁዳ ከለከላት። ብትጠብቅ ልጇን አልሰጥም አለ። ምክንያቱም ደግሞ ስርዓቱ ወንድም ከሞተ ቀጣዩ ወንድም ነው የሚያገባው፣ ቀጣዩ ነው የሚያገባው። ሰውዬው ሁለቴ ሲሞቱበት
ሁለቱም በተለይ ሁለተኛው የሰራው ወንጀል ከወንድሙ ሚስት ከነበረችው ከትዕማር ልጅ ዘርን ላለማስቀረት ከእሷ ጋር ግንኙነት በሚያደርግበት ጊዜ ከሰውነቷ ውጪ ኢጃኩሌት ያደርግ ስለነበር እግዚአብሔር አዘነበትና ቀሰፈው፣ ገደለው ይላል። ከዛ በዚህ ምክንያት በሐዘን ስብር ብላ እሷም ተስፋ ቆርጣ ቁጭ ባለችበት ሶስተኛውን ይሰጠኛል ብላ ስትጠብቅ እሱን ከለከላት። እሱም በከለከላት ጊዜ ይላል መጽሐፍ ቅዱስ ሄደችና የጋለሞታ ልብስ ለበሰች። ምንድን ነበር ልብሱ ይለናል መጽሐፍ ቅዱስ ዘፍጥረት 38። እሱን ላንብብላችሁና እንጸልያለን። እሷም የመበለትነቷን ልብስ አለ፣ የመበለትነት ልብስ አለ። መበለት ባሏ የሞተባት ብቸኛ ሴት የእሷ ልብስ አለ። የመበለት ናት እቺ ሴት የሚባል መበለት መሆኗን የሚያሳይ ልብሷን አወለቀች። ከዛ መጎናጸፊያንም ወሰደች፣ ተሸፈነችም፣ ሽፍንፍን አለችም። ይሄ አሁን መሸፋፍ ሽፍንፍን በሉ ምናምንም ብቻ ሽፍንፍን ማለት ትርጉም የነበረበትን ዘመን ነው እየነገርኳቸው ያለሁት። ተሸፈነችም፣ ወደ ተምናም በሚወስደው መንገድ ዳር በኤኖዳን ደጅ ተቀመጠች። የሚገርም ነው። ሽፍን ብላ ተቀመጠች። ሴሎም እንዳደገ ሚስቱም እንዳልሆነችው አይታለችና ይሁዳም ባያት ጊዜ ጋለሞታን መሰለችው። የተሸፋፈነች ሴት ጋለሞታ ትመስል ነበረ። አንድ ጋለሞታ ለመሆኑ ራሱን አወላልቆ ሰውነቱን እንትን ብሎ ሌላውን ሰው የሚስብበት የሆነ ተረከስ ባት ምናምኑ እያሳየ የሚወጣበት ዘመን አለ። ደሞ ራቆታቸውንም የሆኑበት ደግሞ ሀገር አለ ነበረ። ደሞ ሽፍንፍን ሲደረግ መሸፋፈን በራሱ የግልሙትና ምልክት የነበረበት ዘመን ነበር ነው የሚልን ይሄ መጽሐፍ። ሽፍንፍን አለች፣ ፊቷንም ተሸፍና ነበርና ምን መሰለችው ስትሸፈን ፊቷን ጋለሞታ። አይገርማችሁ? ፊት ሽፍን ብላ ሄዳ መንገድ ዳር ምናምን ስትቆም ምንድናት ነበር የሚባለው በዚህ ዘመን? ጋለሞታ። አሁን የጋለሞታ ልብስ የትኛው ነው ካላችሁ ማህበረሰባችን የትኛው ነው? ማህበረሰባችን ውስጥ የተወገዘው አለባበስ ነውር ነው የሚባለው አለባበስ፣ ትክክል አይደለም የሚባለው አለባበስ የትኛው ነው ጋር ነው መምጣት ያለብን። ስለዚህ አንድ ሰው በጣም ቆንጆ ልብስብስ ስላደረገ አንድ ሰው ከታች እስከ ላይ ስለተጆበነ ሳይሆን ማህበረሰቡ ጋር የሚቀበለው ነው የማይቀበለው፣ ማህበረሰቡ የሚያወግዘው ነው የሚቀበለው ነው። በማህበረሰቡ መካከል ለዚህ ስራ ትርጉም የሚሰጠው አለባበስ የትኛው ነው ብሎ መጠየቅ እንጂ ሴቶች ሱሪ ሁለተኛ እንዳትለብሱ ምናምን አይደለም። እኔ እንደውም በፊት አንድ ጉባኤ በጣም ኃይለኛ ጉባኤ ሪቫይቭድ የሆነ ጉባኤ ነበረን። ብዙ ሴቶች ይወድቁ ነበረ፣ ስንጸልይ በጣም ይወደቅ ነበር። በእናታችሁ ሱሪ ለበሱ ብዬ አውቃለሁ። ማለት ደግሞ ይወድቃሉ እንደ ጀት እየተወረወሩ ወደኋላ ምናምን ተው ለበሱ ሱሪ ብዬ አውቃለሁ። የሴት እንዳትልበስ የወንድ ሴት አትልበስ። የትኛው ነው የወንድ የትኛው ነው የሴት? መጽሐፉ ጋር ከመጣን አሁን እኔ አሁን ስላለባበስ እያወራው እንትን አትልበሱ ሊል ነው ምናምን አይደለም። የጋለሞታ አትልበሱ ነው ያልኩት። እግዚአብሔርን የሚያሳዝን ማለት የእግዚአብሔር ክብር ማይሆን ሰዎችን የሚረብሽ ነገር አታርጉ ነው እያልኩ ያለሁት። ሱሪ አትልበስ፣ ቀሚስ አትልበስ እያልኩ አይደለም። በሱ እግዚአብሔርን መፍራታችንን መግለጥ እንችላለን። ስለዚህ እግዚአብሔርን መፍራት ምንድን ነው? ባለባበስ ስርዓት መያዝ፣ ባወጣጥ፣ ባገባብ የልብ ሰው በመሆን አካባቢ ባለመረበሽ፣ ሌላውን ሰው ህሊና አእምሮ በመጠበቅ። እዚህ ነው ሮሜ 12 ጳውሎስ የተናገረው አገልግሎታችሁ ለሰዎች አእምሮ ይመችው። የሰዎች አእምሮ አለ በዙሪያችን። ለዚህ ነው ቅዱስና ሕያው መስዋዕት አድርጋችሁ ሰውነታችሁን ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋለሁ ጳውሎስ። እንዴት እኛ ልናለ በጸጋ ነው አላልክም እንዴ? እኮ ሰውነታችሁን ለእግዚአብሔር ቅዱስ፣ ንጹህ፣ ቅዱስ የእግዚአብሔር ፈቃድ በጎ ደስ የሚያሰኝ ምን እንደሆነ ፈትናችሁ ደግሞ ማወቅ እንድትችሉ አይምሯችሁ መታደስ አለበታል። ማለት ቀጥታ ከአሜሪካ ግቢ ቀጥታ ከጨርቆስ ቀጥታ ከቄራ ቀጥቶ እንደመጣ ተወርውሮ አይገባም። መጥቶ የሚታደስበት ታይም ይፈልጋል። በአይምሮ መታደስ ደግሞ ተለወጡ እንጂ ይህንን ዓለም አትምሰሉ። ማን ነው ሀይ የሚለን ነው እኮ። እኔ አስታውሳለሁ ወደ ጌታ ቤት የመጣሁበት ሰሞን ላይ ቤተክርስቲያን በር ላይ ቆሙ ማስቲካ የሚያስተፉ የቤተክርስቲያን አሸሮች ነበሩ። ማለት ሌላ ሰው ስለሚረብሽ ከኳየር ቀሚስ እንዲየገለቡ ሱሪ የለበሱ ሴቶችን ከመድረክ ሲያስወርዱ እኔ በብረቱ የቤተክርስቲያን ፓስተር ሲያስወርዱ አይቻለሁ።
ነውር ነው። ሻሽ ታስሮ በስነ ስርዓት ያቺን ቢጫ ደብተር ይዘው ምናምን ነበር ማለት የነበራቸው ነገር። ሴቶቹ ስለሚጠሏቸው ነው አይደለም፣ ማህበረሰቡ ዘንድ ሱሪ መልበስ ይወገዝ ስለነበር። አሁን እንደውም ቀሚስ ለብሰሽ ቂንቂን ስትይ አንቺ ልጅ ብርድ ሽጉ እንዳይል ምናምን ይባላል። ታጠቂ በደንብ ጎረምሶች ያለበት አካባቢ ቀሚስ ለብሰሽ ነው የምትሄጃለሽ ነው የሚባል። ለምን በቃ አሁን ሰው ያለበትን ሁኔታ ንቃቱም መረዳቱም ነገሩም የማይረብሽ ሆነ ማለት ነው። በፊትስ ይረብሽ ነበር። ስለዚህ አካባቢያችሁን ብታዩ ጥሩ ነው። ፊት መሸፈንም የጋለሞታ የነበረበት ዘመን ነበር። የኤልዛቤትም ነበረች ታስታውሳላችሁ። የኤልዛቤት አለባበስ እሱን ልናገር ነው ልጨርስ ተናገር በሉኝ። ኤልዛቤት ታስታውሳላችሁ። እዩ ተቀብቶ ሲመጣ የዘምሪ ልጅ ብላ ስትነሳ በመስኮት በኩል ስትመጣ ምን አድርጋ ነው ይላል መጽሐፍ ቅዱስ። ነገሥት ሁለተኛ ነገሥት ምዕራፍ 9 ቁጥር 30 እዩም ወደ እስራኤል ላይ በመጣ ኤልዛቤል በሰማች ጊዜ ልክ የእዩን መምጣት ስትሰማ ይዞት የመጣው ፓወር የሚጨርስ ነው። ውጋት ነው ይዞ የመጣው ሰውየው እየተኮሰ ታጥቆ ኦልሬዲ ፍቀስት ገትሮ ነው የመጣው። በሰማች ጊዜ አይኗን ተኳለች፣ ራሷንም አስጌጠች። በመስኮትም ዘልቃ ትመለከት ነበር። ጌታውን የገደለ ዘምሪ ልጅ ምናምን አለችውና የሆነች ሱል ሴትዮ ፍለርት ምናምን አደረገች አለው። አሁን የዚህ ሴትዮ ኩሉ ምን ይሰራል ለእንግዳ? ምንድነው ኩሉ? ምንድነው እንደዚህ በጣም መነካካት ለምን አስፈለገ? የሁላችሁ እህቶቼ በጣም የምትኳኳሉት በጣም የምትዋቡት አለ የሚባለውን ነገር የምታደርጉት ለባሎቻችሁ። እንግዳ መጣ ሲባል ቆይ አቁሙት ብሎ ማረግ ትርጉሙ ሌላ ነው። ትርጉሙ ሌላ ነው። ለእዩ አያስፈልገውም። እቺ ሴትዮ ጋለሞታ ናት። እቺ ሴትዮ የጠንቋይ ልጅ ናት። እቺ ሴትዮ በጣም ከብዙ መናፍስት ጠሪዎች ጋራ ግንኙነት ያላት ሴት ናት። ብዙዎችን ደም ያፈሰሰች ሴት ናት። በተለይ የእግዚአብሔር ሰዎች ጠላት ናት ኤልዛቤት። ስለዚህ ይህንን ሰው የአጥምዳ ወጥመዳ ውስጥ ልትከተው ነው ፍለርት ያደረገችው። እሱ ግን ነቅቶ ነበረ። በእግዚአብሔር መንፈስ ነው የመጣው፣ እግዚአብሔር ልኮት ነው የመጣው። ማን ነው ከኔ ጋር አለ። ከላይ ከኔ ጋር የሆነ ካለ ወደታች ይፈጥፍጣታል። አሁን ይሄ የሚፈጠፈጥ ነው። ዝም ብላ አስበዋል። ለኢትዮጵያ ወጣት ማለት ትፈጠፍጣለህ። የተኳለ ስምን በቁልምጫ የሚጠራ ትፈጠፍጣለህ? አትፈጠፍጥም፣ ትፈጠፈጣለች። እንዲህ የተኳለች ያጌጠች ራሷን ሸፍሽው አርጋ ምናምን ዝንጥ ብላ የሆነ ነገሯ ምናምን አርጋ ድምቅ ብላ ብርሃን መስላ ፀሐይ መስላ በመስኮት ሃይ ቤቢ የምትልን ሴትዮ ትፈጠፍጣለህ? አትፈጠፍጥም። ራስን ፍጥፍጥ የምትለው ይሄ ምን ልብስ ይባላል? የጋለሞታ ልብስ ይባላል። ወጥመድ ነው፣ ነፍሳትን የሚያጠምድ ነው። ቤተ መንግስት ቁጭ ላይ የነበረች ሴት ናት፣ ግን አጥማጅ ናት። ይኸውላችሁ ይሄ መንፈስ ሰፈር አይመርጥም። ሰፈር አይመርጥም። ባለትዳሮች ቤት ይገባል፣ ነገስታት ቤት ይገባል፣ ወጣቶች ጋር ይሄዳል። የማይሄድበት የለም። ስለዚህ ጠንቀቅ ብለን እግዚአብሔርን ከፈራ ነው አይቀር በሁለንተናችንን እግዚአብሔርን መፍራት ይሁንልን። አሜን በሉ እስቲ። አሁን ሲምፕል የሚመስል ነው፣ ትንሽ የሚመስል ነው፣ ግን በጣም ወሳኝ ነው። የብዙ ትልልቅ ሰዎች በተለይ ደግሞ በእግዚአብሔር መንግስት ውስጥ ትልልቅ ዋጋ የከፈሉ ሰዎችን እየረበሻ ያለ ምን እየተደረገ ነው፣ እንዴት ነው የሚሻለው እየተባለ ያለ በጣም ብዙ ወጣቶች ደግሞ አውቀው አይመስለኝም። እኔ በእውነት ስለማያውቁ ነው። ኮስተር ብለው እዚህ ድረስ የሚመጡ ሰዎች ነበሩ። እኔ እዚህ እምብርታቸውን የተበሱ ከእምብርታቸው ላይ ያስወለኳቸው ወጣቶች ነበሩ በፊት። የእውነቴን ነው። በጣም የሆነ ሹልሹል ነገር እምብርት በስተው በሳስተው ማለት ነው። ምንድን ማለት? እግዚአብሔር ማስተዋል ይስጠን። እግዚአብሔርን በመፍራት ቀሪ ዘመናችን መኖር ይሁንልን። እንቅስቃሴያችን፣ እያንዳንዱ እርምጃችን ሌሎች ሰዎች ሲመለከቱት እግዚአብሔር አለ እንዲሉ የሚያደርግ ይሁንልን። እግዚአብሔር አሁንም አለ እንዲባል የልብ ሰዎች ሆነን እውነተኛ ሰዎች ሆነን እግዚአብሔርን የምናከብር ሆነን በመውጣት ለዚህ ነው የእግዚአብሔር ስሙና ትምህርቱ እንዳይሰደብ ነው እኮ የሚለው። አሁን ምን እያስተማርኩ መሰላችሁ? የእግዚአብሔር ስምና ትምህርት እንዳይሰደብ ነው እንጂ እንድትድኑ አይደለም። የሚያድናችሁ መስቀል ላይ የሞተው ኢየሱስ ነው። የዘላለም ሕይወት እኮ አግኝታችኋል እኮ። የእግዚአብሔር መንግስትን እኮ ወርሳችኋል እኮ። ክርስቶስን በማመን ብቻ የተገኘው እሱ
ታዲያ ምድር ላይ ግን ስንኖር እግዚአብሔርን በመፍራት የምናመልከውን የምናከብረው አምላክ እንዳለን ሌሎች ሰዎች የሚረበሹበት ለዘላለም ከእናንተ ጋር መንግስተ ሰማይ ከምንገባ ሲኦል ብንገባ ይሻለናል እየተባለ እኮ ነው። ሰዎችን የሚረብሽ ነገር እያደረገ ጸሎታችን የሚረብሽ ሆኖ ኑሯችን የሚረብሽ ሆኖ አለባበሳችን የሚረብሽ ሆኖ ስብከታችን የሚረብሽ ሆኖ ላይፍ ስታይላችን የሚረብሽ ሆኖ እንዴት እንደሱ ታዲያ እግዚአብሔርን እንፈራለን እንላለን። እግዚአብሔርን እንፈራለን የምትሉ ሴቶች ግን በሚገባ በቤት የሚሰሩ ባሎቻቸውን የሚወዱ ልጆቻቸውን የሚወዱ ንጹሆች አይልም ይላል እኮ። ንጹሆች ራሳቸውን የሚገዙ እንዲሆኑ አስተምራቸዋል። እኔ ምን እያደረኩ ነው? እያስተማርኩ ነው። ምን እንዲሆኑ? ጨዋዎች እንዲሆኑ፣ እግዚአብሔርን የሚፈሩ እንዲሆኑ፣ ባሎቻቸውን የሚወዱ እንዲሆኑ፣ ልጆቻቸውን የሚወዱ እንዲሆኑ፣ በቤት ደግሞ የሚሰሩ ቤታቸው ውስጥ ስራ መስራት ባርነት የሚመስላቸው አይልም። የሚሰሩ ራሳቸውን የሚገዙ ንጹሆች፣ ራሳቸውን ገዝተው የሚኖሩ እንዲሆኑ አስተምራቸው። ለምን? ስሙና ትምህርቱ እንዳይሰደብ። እግዚአብሔር ማስተዋል ይስጥ። ተነስተን ቆመን እንጸልይ። ክቡር እግዚአብሔር አባታችን እናመሰግናለን። በቃ አንተን በመፍራት ውስጥ ያለው በረከት በእነዚህ ቅዱሳን እህት ወንድሞች ላይ ይምጣ። ከዚህ ቀን ጀምሮ በምናደርገው በምንወጣበት በምንገባበት ሁሉ ጥንቅቅ ብለን አንተ እግዚአብሔር አባት እንደምናቅ አንተን እግዚአብሔርን ያውቃሉ እንደሚባሉ ሰዎች ለስምህና ለክብርህ ምንቆም ሰዎች አድርገን ጌታ ሆይ አንድ ነገር ለምንሃለሁ። ቃልህ እንደሚናገር ዮሴፍ ታውቃላችሁ፣ ዮሴፍ ጴጢፋራ ቤት የጴጢፋራ ሚስት አብረን እንተኛ ባለችው ጊዜ አንድ ነገር ተናገረ። የቤቱን ንብረት ሁሉ ሰውየው ሰጥቶኛል አላት። ንጉሱ ያልሰጠኝ ነገር የለም አላት። ሁሉንም አምኖ ሰጥቶኛል። እንዴት አድርጌ ይህንን ኃጢአት በእግዚአብሔር ፊት እሰራለሁ? ለዚህ ቤት ከኔ የሚበልጥ ሰው የለም አለ። ወገኖቼ በዘመናችሁ ሁሉ ለእግዚአብሔር ከኔ የሚበልጥ ሰው የለም በማለት በመኖር እግዚአብሔር ይባርካችሁ። እጆቻችሁን ከፍ አድርጉ። በሰራዊት ጌታ በእግዚአብሔር ፊት እጆቻችሁን ከፍ አድርጉ። ለዚህ ቤት ከኔ የሚሻል ሰው ከኔ የሚበልጥ ሰው የለም ብሎ ዮሴፍ እንደቆመ ዋጋ ለመክፈል እንደጨከነ በሐሰት ተገሶ ወይኒ እንደወደቀ ተነስቶም በመጨረሻው ራእዩ ፍጻሜ እንዳገኘለት በሰራዊት ጌታ በእግዚአብሔር ፊት ለእርሱ በመኖር የሚገኘው ክብር በኢየሱስ ስም ያገኛችሁ። ያ ሞገስ ያገኛችሁ። ያ መወራረዳችሁ በኢየሱስ ስም እግዚአብሔርን በባዕድ ምድር ስሙን ከፍ ታረጉ ያርጋችሁ። በትውልድ መካከል ምልክት ያርጋችሁ። እግዚአብሔር ከዮሴፍ ጋር ነበረ። የጴጢፋራ ቤት የውስጡም የውጭውም ተባረከ ተብሎ እንደተጻፈ በሄዳችሁበት በወጣችሁበት በገባችሁበት ሁሉ እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ከናንተ ጋር መሆኑ በነገር ሁሉ ይታወቅ። ባለባበስ፣ በመውጣት፣ በመግባት፣ በተግባራችሁ፣ በስራችሁ፣ በድርጊታችሁ፣ በውሏችሁ፣ ባዳራችሁ እግዚአብሔር በርግጥ ከዚህ ሰው ጋር ነው ከዚህ ሴት ጋር ናት እስኪባል ድረስ ምልክትን እግዚአብሔር ያደርግባችሁ። እግዚአብሔር ከዮሴፍ ጋር ነበረ ተብሎ እንደተጻፈ እግዚአብሔር ከናንተ ጋር ይሁን። በሄዳችሁበት ስፍራ ሁሉ ምልክትን ያደርግባችሁ። አሻራችሁ በኢየሱስ ስም ይቀመጥ። የግራችሁ ዱካ ስራ ይስራ። ባለፋችሁበት በዚህ በኩል አልፋለች የሚባሉ ሰዎች እግዚአብሔር ያርጋችሁ። መንፈስ ቅዱስ በመንፈሴ እንጂ በኃይልና በብርታት አይደለም ተብሎ እንደተጻፈ ይሄን ሁሉ ነግረህናል። እኛ አንችልም፣ እርዳን። በመንፈስህ አስጨክነን፣ በመንፈስህ ኃጢአትን እምቢ የምንል አሸንፈን የምንወጣ በጸጋ የምንደገፍ ሰዎች አድርገን። እግዚአብሔር ሆይ እርዳን። እግዚአብሔር ሆይ አግዘን። ይሄ ጉባኤ በስምህ በኢየሱስ ስም የታገዘ ይሁን። ዘመናችሁ በቤቱ ይለቅላችሁ። የማትቆጩበትን ህይወት በመኖር እግዚአብሔር ይባርካችሁ። በሄዳችሁበት ስፍራ ሁሉ የእሱ ጠረን በእናንተ ይታይ፣ በእናንተ ይሽተት። በኢየሱስ ክርስቶስ ስም የእግራችሁ አሻራ በትውልድ መካከል ይቅርላችሁ። የሰራችሁት ስራ ይብቀልላችሁ። ያደረጋችሁት ሁሉ ይሁንላችሁ። በመንገዳችሁ እግዚአብሔር አምላክ እርሱ ቀድሟችሁ ይወጣ። እግዚአብሔር ከናንተ ጋር ይሁን። አንድ ቀን ደግሞ በክብር በመንግስተ ሰማይ እንገናኝ። ደህና አደሩ።